መጽሐፈ መቃብያን ቀዳማዊ ምዕራፍ 29 የግብጽም ሰዎች የእስራኤልን ልጆች በጭንቅ ጡብ በማሰራት ባሰሯቸውም ጊዜ ስራውን ሁሉ ያለ ገለባም ጭቃ በመርገጥ ጡብን በመተኮስ ባስጨነቋቸው ጊዜ ሰሪዎችን የሚያፋጥኑ አለቆችንም በእነርሳቸው ሾመው ባሰሯቸውም ጊዜ የግብጽን ጡብ ሁሉ ከመስራት ያድናቸው ዘንድ ወደ እግዚአብሔር ጮኹ። የዚያን ጊዜ የሚረዷቸው አሮንና ሙሴን ሰደደላቸው። ከፈርዖን አገዛዝ ቤት ወገኖቹን ያወጡ ዘንድ እግዚአብሔር ልኳቸዋልና ከጡብም ስራ አዳኗቸው። እንዳይገዙ ለእግዚአብሔርም በምድረ በዳ መስዋዕት እንዳይሰዉ በትዕቢቱ እስራኤልን ማሰናበት እምቢ ስላለ ወገኖቹን እስራኤልን ከግብጽ ንጉሥ ከፈርዖን አገዛዝ ቤት ያወጧቸው ዘንድ እግዚአብሔር ልኳቸዋልና አዳኗቸው። እግዚአብሔር ትዕቢተኞችን ቸል ይላቸዋልና ፈርዖንንም ስለ ትዕቢቱ ከሰራዊቱ ጋር በኤርትራ ባህር አሰጠመው። መኳንንትና ነገስታት ሲሆኑ የእግዚአብሔርን ቃል ቸል የሚሉ ፈቃዱንም ይፈጽሙለት ዘንድ በጎም ነገር ለሚያገለግሉ ሰዎች ደሞዛቸውን ይሰጧቸው ዘንድ ገናና ስሙም ያከብሩ ዘንድ በሾሟቸው ባነገሳቸው መንግስት ሁሉ በጎ ስራ ያልሰሩትን እንደሱ ያጠፋቸዋል። ሁሉን የሚገዛ እግዚአብሔር መንግስቴን ቢያቀኑ ግን መንግስታቸውን አቀናላቸዋለሁ አለ። በጎ ስራ ስሩልኝ፣ እኔም በጎ ስራ እሰራላችኋለሁ። ሕጌን ጠብቁ፣ እኔም ሰውነታችሁን እጠብቅላችኋለሁ። በሕጌ ጸንታችሁ ኑሩ፣ እኔም እንደ ልቦናችሁ ቅንነትን አሳድሬባችሁ እኖራለሁ። እኔን ውደዱ፣ እኔም ደህንነታችሁን እወዳለሁ። ወደ እኔ ተጠጉ፣ እኔም አድናችኋለሁ። ሁሉን የሚገዛ እግዚአብሔር በእኔ እመኑ፣ እኔም ከመከራ አድናችኋለሁ አለ። ባጠገብ አትኑሩ። ሁሉን የሚገዛ እግዚአብሔር የቀና ስራን ይወዳልና እናንተ ወደ እኔ ቅረቡ፣ እኔም ወደ እናንተ ቀርባለሁ አለ። ኃጢአተኞች ከዳተኞች የምትሆኑ ሰዎች እጃችሁን ከኃጢአት አንጹ፣ ልቦናችሁንም ከክፋት አርቁ። እኔም ቁጣዬን ከእናንተ አርቃለሁ፣ በቸርነትና በይቅርታም እመለስላችኋለሁ። በደልን የሚሰሩ ወንጀለኞች ጠላቶችንም ከእናንተ አርቃለሁ። ባሪያዬ ዳዊትን ከተገናኙት ከጠላቶቹ ከብዙ ተንኮላቸው አርበኛ ከሆነ ከጎልያድም እጅ ይገድለውም ዘንድ ከፈለገው ከሳኦልም እጅ መንግስቱን ይወስድ ዘንድ ከወደደ ከልጁ ከአቤሴሎም እጅ እንዳዳንኩት ሕጌን የሚጠብቁ ፈቃዴንም የሚፈጽሙ ሰዎችን እንደሱ አድናቸዋለሁ፣ ክብርን አወርሳቸዋለሁ። ወዲህም ዓለም በሚመጣውም ዓለም ወዲያኛው ደስ ይላቸው ዘንድ በሁሉ ላይ አነግሳቸዋለሁ። እሱ ሕፃን ሆኖ ሳለ ከሕፃንነቱ ጀምሮ በአማረ አኗኗሩ እግዚአብሔር የመረጠው ነቢዩ ሳሙኤል እንዳገለገለው በአማረ አኗኗራቸው እግዚአብሔርን ካገለገሉ ከከበሩ ነገስታት ጋር አንድ ይሆናሉ። አገልጋይ ሽማግሌ ለሆነ ለኤሊ ይነግረው ዘንድ ነገረው። በእግዚአብሔር ማደሪያ በቤተ መቅደስ ሲያገለግል የሳሙኤልም ስራው ያማረ የተወደደ ነበር። በእግዚአብሔር ማደሪያ በቤተ መቅደስም ሲያገለግል ባደገ ጊዜ ሕዝቡን ይሾም ዘንድ ነገስታቱንም በእግዚአብሔር ፈቃድ ይቀባ ዘንድ እንዲቀባ አደረገው። እግዚአብሔር ከእስራኤል ልጆች የመረጠው ወገን ይሾም ዘንድ ወዶታልና የፈጠረው የእግዚአብሔርን ፈቃድ በፈጸመ ጊዜ በእጁ ቅብአ መንግስትን ሰጠው። ሳኦልም በመንግስቱ ሳለ እግዚአብሔር ነቢዩ ሳሙኤልን ሂደህ ከይሁዳ ወገን የተወለደ የእሴይ ልጅ ዳዊትን ወድጀዋለሁና ቅባው አለው።